ትናንትና አንዳንድ ቪዲዮዎች እየገባው ሳይ የድግምት መንፈስ ነው እየገባው ሳይ ቤተ ክህነት እንደማደግ መጠን አንድ ነገር አየሁኝ ሊያረጋግጥልኝ ይሄንን ቪዲዮ አየሁ። ይሄን ቪዲዮ ላሳያችሁ። እናንተም አይታችሁት ሊሆን ይችላል። ይሄን ቪዲዮ ላሳያችሁ። ይሄን ወንድም እግዚአብሔር ነፃ እንዲያወጣው ጸልዩለት። ይሄ ታውቃላችሁ፣ ይሄ የኢየሱስ ክርስቶስ የደሙ ጉልበት ዛሬም ያው የስሙ ኃይል ዛሬም ያው በእኔም በልጆቼም ይሄን መርጌታ ታስታውሳላችሁ አይደል? መተተኛው አትጸጸትም ኤርሚያስ ብሎ ያለኝ ማነው? ሊደግም ሊጠነቆል የመጣው ስንት ሰው ያስታውሳል ይሄን ሰውዬ? አዎ ኤርሚ እናስታውሰዋለን። ያ ታስታውሳላችሁ አይደል? ይሄ መርጌታ አትጸጸትም ምንም ነገር ብሎ ያለው ማለት ነው። ሊደግም ነው የመጣው። መርጌታን ይሰድበው ነበር፣ እኔንም ይሰድበኝ ነበር። መጨረሻ ላይ ግን በላውን የምታደርገውን አድርግ አልኩት፣ የምትጠራውን ጥራ አልኩት። ዳዊትን ጎልያድ ዳዊትን በአማልክቶቹ ስም ረገመው ይላል። ይራገማሉ እኮ ይራገማሉ። እና ይሄኛው አንደኛው መተተኛ ያኔ ነበር የመጣው። በሚስቴም በዘር በትውልዴ በምድሬ ላይ ሁሉ ማለት ነው። እሺ አቅም የለህም እያልክ ነው? አቅም የለህም። አዎ አንተም ሞንክ አንተ ላይ የሚሰራው አቅም የላችሁም። አቅም የክርስቶስ ነው። ኃይል የእግዚአብሔር ነው። እርግጠኛ ነህ? አዎ ኃይል የእግዚአብሔር ነው እኮ አልኩ። ኃይል የእግዚአብሔር የፈለከውን ከክፉ የመናፍስት ኃይላት ጥራ ይሁን በጌታ ፊት ተበርክያለሁ። የፈለከውን አምላክን ጥራ ሂድና ያው በአብርሃም አምላክ ፊት ተንበርክያለሁ። እጆቼን አስቻለሁ። ጥራ ኢየሱስ የሚል ቅዱስ ስም። አትጸጸትም? ኧረ አልጸጸትም። አያከታረን ወሳኔ አትጸጸትም? አልጸጸትም። የፈለከውን ጥራ አልኩ። በጌታዬ በኢየሱስ ክርስቶስ የስም ስልጣን ማለት ነው። ጥራ አማልክቶችን። እሳት ገባ ከሆነ ግባ። ትድን ከሆነ እግዚአብሔር ይወዳል፣ ክርስቶስ ይወዳል። ሊያድንህ በጎ ፍቃዱ መልካሚቱ እጅ ላንተ ለመልካም እንድትሆንልህ ነፍስ ከዘላለም ጥፋት የምትድንበትን እሱን እንድትድን እግዚአብሔር ይፈልጋል። እምቢ የምትል ግን ከሆነ የአምላኬ እግዚአብሔር እጅ አሰራሩን እናውቀዋለን። የአምላኬ እግዚአብሔር እጅ ባንተ ላይ ናት። ትከብድብሃለች። የኤልያስ አምላክ እዚሁ ይፈርድብሃል። ንስሐ ግባ። ይሄንን ታስታውሳላችሁ። የባለፈውም ቆሞሱን መጥቶ ና ተመለስ ኤርሚያስ ክህነትን እንመልሳለን ምናምን ነገር አለኝ። ወደ ሞት ጥሪ ማለት ነው። እኔ በክፉ መንፈስም ተመርተው መጥተው ና ተመለስ። ወዴት ነው የምመለሰው? ወደ ሞት ነው የምመለሰው። ወደ ኦርቶዶክሳውያን ወገኖች ወደ ጨለማ፣ ወደ ሞት፣ ወደ ሰይጣን ባርነት ነው፣ ወደ ሰይጣን መንግስት፣ ወደ ኃጢአት ባርነት በፍጹም አልመለስም። ተናግሬያለሁ። በቸርቾቻችን ደጅ ላይ ተደፍቼ ስጋዬን አፋፍሰው የወንጌላውያን አማኞች ይቀብሩታል፣ ነፍሴ ግን ወደ ጌታ አምትሄደው። ይሄንን ሁሌ አስምሩበት። ሁሌ በገንዘብ አልሆነላቸውም። አትመልሰኝም። እረኛ ነኝ። አዎ ምንም ጥርጥር የለውም። 7 ክፍል ትምህርቴን የተውኩኝ እረኛ ነኝ። የደሃ ገበሬ ልጅ ነው በገንዘብ እናታልለዋለን ብለህ ከሆነ በጣም ተታልሃል ብራዘር። በጣም ነው የተታለላችሁት። ብራንድ የሆነ ኒው መኪና፣ ቤት፣ ዋቴቨር ምንም ብለህ በምንም አይነት መልኩ ኢየሱስ ክርስቶስ የእግዚአብሔር ልጅ የተገለጠልኝን እውነት አንተ በቅራቅንቦ አትለውጠውም። አላችሁ እዚህ ውስጥ እንኳን ቅድም ስትገቡ አይቻለሁ። ገንዘብ እንስተ ተመለስ ብላችሁ ያላችሁ ማለት ነው። ወደ ሞት ነው የምትመልሽኝ።
አንቺ ገንዘብ ሰተሽኝ እኔ ነፍሴን ለሰይጣን ሰጥቼ ወደ ሞተ ኢየሱስን ትቼ በል እንግዲህ ጌታ ኢየሱስ ቻው ብዬው ገንዘብ ይሻልብኛል ካንተ ክርስቶስን ትቼ ታየኝ እኮ እቴ ንግግሬን ሳልጨርስ እስትንፋሴ ከኔ ላይ ቆረጥ። ይሄ ሐሳብ ወደ እኔ የመጣ ቀን ማለት ነው። ንግግሩን ገና ሳልጨርሰው ማለት ነው። እስትንፋሴ ለስብሰባ ይጥራው። ቀልደኛው ትውልድ እና በድግምት መጣ ማለት ነው። አንደኛው የባለፈውም ቆሞሱን መጣው እና ተመለስ ካልሆነ ያው ብሎ የተናገሩትን ታስታውሳላችሁ። ቆሞሱ ይገጥማል ምናምን ነገር በዚህና በዚህ ምናምን ነገር ማለት እኔ በማንም መተተኛና ጠንቋይ ደብተር አልኩ ቃልቻ አይደለም ከሰው ልጆች ጋራ በሲኦል ያለን ሰይጣን በነቂስ ጥራ። የጨለማው ኃይላት የሚባሉትን ሁሉ በሙሉ ሰብስብ። ጽኑ ግን በጠላቶቼ ፊት የእግዚአብሔር ልጅ የኢየሱስ ክርስቶስ ደሙ ዙሪያዬን የሳት ቅጥር እንደሆነ የመንፈስ ቅዱስ ብርሃን እንደከለለኝና እንደሸፈነኝ አታቁም። በእኔ ውስጥ በእኛ ውስጥ ያለው በእናንተ ውስጥ ካለው ኮካ ከሚያስገነፍል ምናምንቴ ጅኒ የፈለከውን ጥራ ሉሲፈር በል ዋቴቨር የጨለማ ኃይላት ገዢዎችን ማለት ነው። አለቆች ስልጣናት የተባሉትን በሰማያዊ ስፍራ በሰማያዊ ስፍራ ላይ የሚሰሩ ኃይላት የተባሉትን ጥራ። ኢየሱስ ብሎ በሚል ስም ብቻ ጉባኤያቸው ይበተናል። አይችሉም እንዴ? በእግዚአብሔር ልጅ ስም ያልተጓደርኩ በቅዱስ ስሙ ያልተመካው በማላይ ነው መካለን? መተተኛና ጠንቋይ ዳግማዊ ቀርሜሌዎስ ሆኖ ድጋሚ እንኳን በአካል ብንገናኝ እናንተ የምታቀርቡትን ነገር አቀርባችሁ አማልክታችሁን ተጠራላችሁ። እኔም ደግሞ የማቀርበው የለም። የምስጋናን መስዋዕት ይዤ በፊቱ ተደፍቼ እንባይን ብቻ ነው ማፈሰው ቅዱስ ስሙን ጠርቼ። ያኔ አንተ የኔን አምላክ ኢየሱስ ክርስቶስን አሸንፈ አንተ ላይ የሚሰራ አጋንንትና ጋግርት አንዳች ነገር ካደረገ እኔ ክርስቶስ ባሪያ አይደለሁም። ይሰመርበት። ስሜት አይደለም ማወራው። የሶስት ልጆች አባት ነኝ። አስምርበት ብራዘር። ላቆምከው ለወርቁ ምስል አንሰግድም ነው ያሉት። እናስ ቀጥሎስ ቢያድነንም ባያድነንም በቃ ሺህ ዓመት አይኖርም። እና እንደዚህ በኮካ መጡልህ ምን አሉ? በባለፈው መጣው ተመለስ ከሆነ ተመለስ ካልሆነ እንትን ይደርስባል ምናምን ነገር ብለው ሚሏት ነገር አለ። ቆይ እኔ ያንን ባቡን ጌታ ካሳይ በኋላ ከዚህ ወንድም ጋር ያደረግነው ዲቤት ላይ ጥያቄና መልስ አካባቢ ላይ ያለው ላይ ድጋሚ ሂዱና ቪዲዮውን እዩት። እችኛዋን የግራ ጆሮውን ይነካካ ነበር። እችን የግራ ጆሮውን ይነካካት ነበር። በሱ በኩል በደንብ ቼክ አድርጉ። ይሄ የድግምት መንፈስ ማለት ነው። እሱስ ቀና ብለህ አይኔን ያያውራኝ የገጠምከው ከጴንጤ ጋር ነው በያልኩት ሰዓት ማለት ነው። እዩት። ከዛ እዚህን ቪዲዮ እዩት። ሎክ ድግምት አሰርቶ ሴቱም ወንዱም ሲያው እንዴት እንደሚደነግጥ እዩት። እዩት። ሰላም ሰላም ነው። እንዴት ነህ ፈለገ? እግዚአብሔር ይመስገን። ሀይሚ በጣም ማደንቅሽ እንዴት ልግለጽ አይደል? እጅ እየተንቀጠቀጠ ነው። እጇ እየተንቀጠቀጠ ነው። ፍርሃቷን እዩት። ኦኬ ግርማ ሞገስ የሚባል ድግምት ማለት ነው። ኦኬ እሷ እንደዚህ ሆነች። ቀጥሎ ያለውን ይሄኛውን ሰው ይኸው ደግሞ ወይ ፊቱን ይዩት። የሱን ዝም ብለህ በስጋ አይነ ብታየው አይገባም።
ዝም ብለህ በስጋ አይን ብታይ አይገባም። በስጋ አይን ካነበብከው አይገባም። ልጁን እዩት፣ ሲያየው እዩት። የሱን አይን አይ ምነው ጉባኤ ውስጥ በተገናኘን እኮ ነው ብለህ የምትለው? ኦኬ ደንግጦ አማተበ። ልጁ ራሱን ያዘ። እዩት፣ እሱ በምን እንደሚያየው፣ እሱ እንዴት እንደደነገጠ። አሁን ይሄ እነሱ አካባቢ ላይ ያሉት ምንም አያውቁም። እቺ ባለ ቀሚስ ሽንሽን ቀሚስ ለብሳ የምትሄደው ሴትዮ ምንም አታውቅም። ተኝተሽ ጭንሽን ገለጭልኝ ብሎ ቢላትም ትገልጥለታለች። ለጥ ነው የሚሉት፣ ለጥ። እውነቴ ነው ብየምላችሁ፣ ተኝና ጭንሽን ገለጭልኝ ብሎ ቢላት ያገሩ ሴት ሁሉ ነው የሚተኛለት። ምን እንደሆነ ግን አያውቁትም። እኔ ግን እነግርሃለሁ፣ የጥንቆላና የድግምት መንፈስ በሕያው ቅዱስ የእግዚአብሔር ልጅ ኃይል የደቀቀ ነው የሚሆነው። እዩት። አሁን እሱ በየትኛው ዕውቀቱ በየትኛው ትምህርቱ ነው? ያቺ ቅድሟ እህት ስታዩት ትደነግጣለች። አይታችሁ እንደሆነ እዩት፣ ፊቱን ሁሉ ነው የቀየረው። ለምንድን ያማተበው? ለምንድን ያማተበው? አፉን ያዘ፣ ከዛስ አማተበ። በኦርቶዶክስ ቤተክርስቲያን ማማተብ ዝም ብሎ አይደለም ወንድሞች እናቶች። ያ የዛሬ 10 ወር ጌታ ያሳየኝ ወርቃማ ከለር እባብ የተወያየን ቀን ቀና ብላ አይኔን እያየ አውራ ብዬ ያልኩት ቀን እሱ ውስጥ ነው ያየሁትኝ። ግራ ጆሮን ይነቀንቀው ነበር። ደጋግማችሁ ይዩት። ጥያቄና መልስ ላይ ሂዱና ይዩት። ግራ ጆሮን እችን የግራ ጆሮን ደጋግሞ ይነካት ነበር። ሂዱና ይዩት። ለምን ቢደነግጡት? አሁን ይሄ ኦርቶዶክሳዊ ወንድም ነው። ለምን የደነገጠው? ያቺም የቅድሟ ኦርቶዶክሳዊ ሴቱ ሁሉ አሁን ሲያዩ ሙክክ እያሉለት ነው ያሉት። እውነቱን ልንገራችሁ፣ እያንዳንዱ ኦርቶዶክሳዊ ሴት እሱ ጋር ቢደርስ ተኝልኝ ብሎ ቢላት ወዲያው ነው የምትተኛለት። ወዲያው። ለምን እንዴት አትልም? ምን እንደሆነ እኔ እነግርሃለሁ። ተኝልኝ ብሎ ቢላት ባሏን ትታ ትተኛለታለች። ምን እንደሆነ ግን አያውቁም። ስንት ካህናት አሉ በእውቀት በእድሜ ከሱ የተሻለ በጣም ብዙ ነገር ያላቸው። ይሄ ሰው ለምንድን ነው ሰዎች ሲያዩት የሚደነግጡት? አስመትቶ ነበር የመጣው። ምድረ መተተኛ ሁሉ እፊቴ አትቆሙም አልኳችሁ። በኤልያስ አምላክ ፊት እፊቴ አትቆሙም። ፈለገንዴ ሳምንቲኒና እግዚአብሔር ይመስገን። እንደምን አለ? በዚህ አጋጣሚ ያገኛለኛ አስገረቁ ነበር። ድግምት የምን እንደሚባል ታውቃላችሁ? የግርማ ሞገስ ተብሎ የሚባል በሰዎች ፊት ሰዎች ሲያዩት እንዲደነግጡ፣ በተለይ ሴቱ ደግሞ ሲያዩ በቃ የጠየቃትን ሁሉ እንድታደርግለት የሚያደርግ ማለት ነው። ለዚህ ነው አሁን ከእህቶች ጋራ በጣም የእህቶች ነገር አይሆንለትም ተብሎ የሚባለው እሱ ነው። ሌሎቹን ያዋቸው ብዙ አይሰማባቸውም። ስንት አሉ በእውቀት አሁን አኬ ብለህ ብትለው በምንም አይደራረሱ። አኬ በጣም አንባቢ ነው። ለምንድነው ይሄ ሰው ለምንድነው ሰዎች ሲያዩት እንደዚህ የሚደነግጡት? ምን አይነት ፊት ነው ይሄ? አፉን ያዘ፣ አማተበ፣ ጀርባውን ማከክ ጀመረ። ድንጋጤው ነው፣ ፊቱን ነው።
ምድረ መተተኛና ጠንቋይ ከፊቴ አትቆሙም። አይቶሃል፣ እግዚአብሔር አይቶሃል፣ በሚያይህ አይቶሃል፣ በእኔ ውስጥ ሆኖ በሚያይ ማለት ነው። ንስሐ ባትገቡ የሰራዊት ጌታ እግዚአብሔር በሞት ሁሉ ነው የሚያነሳችሁ። ከዚህ ትውልድ ፊት እንቅፋትን ማንሳት እግዚአብሔር ይፈልጋል። ንስሐ ባትገቡ አልኩ። መተተኛና ጠንቋይ በቆዳና በጅብ ቆዳ አሰፍቶ ይሄኔ ብብቱ ስር ወይ በሽሽቱ ስር አሰፍቶ ያዘዋላ። እኔ አሁን ትናንት ወዲያ እነዚህ ቪዲዮዎችን ሳይ እንደ ድንገት አገኘው። ምን አስተምሮ ነው አሁን እዛ? እኔ አሁን የወንጌል አማኞች ዛሬ እንደዚህ ብዬ ልበል፣ እዚህ ሰው ቤት ሄዳችሁ ቁጭ ብላችሁ ተጥዳችሁ የምትሰሙ፣ በተለይ እዚህ ሰው ቤት እመነኝ ያልኩ ያ የእባብ መንፈስ ጠርቶ ነው እዛ ሄደ ቁጭ ብለ የምትሰማው። የወንጌል አማኞች ለመጀመሪያ ጊዜ በሶሻል ሚዲያ ታሪክ ልንገራችሁ፣ እዚህ ሰው ቤት ሄዳችሁ ቁጭ ብላችሁ የምትሰሙ የወንጌል አማኞች ከማ ምን እየሰማችሁ እንዳላችሁ እወቁ። ከማ ምን እየሰማችሁ እንዳላችሁ እወቁ። በሙሉ ሄዳችሁ እዛ ነው የምትቀመጡት። በመተቱና በድግምቱ ነው ያስጠራሽ ማለት ነው። ለመጀመሪያ ጊዜ ነው በሶሻል ሚዲያ ታሪክ ነው እዛ ትሄዱ ዚሄዱ ብዬ ተናግሬ አላውቅም። ለምትጠነቀቁ ግን ተጠንቀቁ። ለምትጠነቀቁ ተጠንቀቁ። የሀገራችን ሰው እንኳን እችና ያለ ሰፈሯ የመጣች እኮ ምን እናቃለን ይላል አይደል? ዝም ብሎ አይቶ አይነዋን አይቶ እንኳን ያውቃል አይደል? በራሳቸው ጥበብ በስጋዊ አይምሮ። እኛ በራሳችን ጥበብ በስጋዊ አይምሮ አይተን አይደለም እንዲና እንደዚህ ብለን የምንለው። ኦኬ፣ ልዑል እግዚአብሔር መንፈስ ቅዱስ ይገልጣል። ለዚህ ነው አየ እሱ እባብ ሲመታ ያኔ በበትር ደጋግሜ ስመታው ከጄ ለማምለጥ ነበር የሚፈልግ የነበረው እና እየተሽሎኮለከ ቦታ ፈልጎ ነበር ሸሽቶ ያመለጠው። ልክ ሲወጣ እንደዛ ነው የወጣው። ሐሳቡን እንኳን ጠቅልሎ አልወጣም። መንፈስ ቅዱስም እግዚአብሔርም በሰው ውስጥ ነው የሚሰራው፣ ሰይጣንም በሰው ውስጥ ነው የሚሰራው። የወንጌል አማኞች ወንድሞቼና እህቶቼ በተለይ ነገርኳችሁ፣ በእንባ ጸልየለታለሁ፣ አብረን ጸልየናል። ስለዚህ ሰው መዳን በተለይ እዚህ ሰው ቤት ሄዳችሁ ተጥዳችሁ የምትሉ ሰዎች አትጠራጠረኝ፣ something wrong። አንዳች ነገር ሳይኖረው ነው እንዳለ እኮ ማለት ይችላል። በተለይ ሴቱ በቃ ወንዱም ሴቱ አንዳች ነገር ሳያርግ አንድ ቀን ዲቤት ሳይገባ በእምነት የሚመስሉት ወንድሞቹ ስንቴ 15 ጊዜ 20 ጊዜ ይገባሉ። ተጽዕኖ ፈጣሪ ተብለዋል አልተባሉም? እሱ ከአንድ ሰው ጋር የመጀመሪያ ጊዜ ነው ከኔ ጋር ያደረገው። ጸልየለታለሁ። አሁን ሌላ ወሬ ታይ። ጸልየለታለሁ። እረፊ እህቴ፣ አንቺ አይደለሽም እንድጸልይለት እንትን የምትይኝ ማነኮኒ ካላረፍሽ እዛው ልክሻለሁ እሱ ጋር ማለት ነው። ድግምትሽን ሄደሽ ጠጪቶ ያለሽ አንቺ አይደለሽም ጸልይለት የምትይኝ። እንድጸልይለትማ የእግዚአብሔር መንፈስ በመምራት በባለፈው አመጠናል። አብረን በእንባ ጸልየናል እንዲድን። አንቺ አይደለሽም ጸልይለት ብለሽ የምትይኝ።
ኦኬ በእንባ ጸልየንለታል ኦኬ አለ ይሄ የእባብ መንፈስ ሲነካ እዚህ ጴንጤውን ቤት የምትራወጧላችሁ በጣም በደንብ ነው ሴንስ ማድረገው በደንብ ዘንዶ ሲመታ ትንንሽ እባቦች አሉ ጴንጤውም ጋር እንደዚህ ብቅ የሚሉ በየሰው ውስጥ ማለት መንፈሳዊ መስለሽ አንቺ ሊድ ልታረጊ ማለት ነው አንቺ ልትመሪ በካርናል ማይንድ ማለት ነው በስጋ አይምሮ ጸልየንለታል ከፈለግሽ እጂ መዝሙረ ያሬድ ቤት ራሱ አስቀምጦታል እንዲህም ይቻላል እንደ ያሉ ያላገጡ ማለት ነው በእንባ ነው ጸለይኩለት እያልኩት ያለሁት ግን ለምትሰሙ የወንጌል አማኞች ተጠንቀቁ ካልሆነስ ሂጂና ተጣጂ ሰሚ ያውን ያሳያችሁ ሰው የቤት ሂዱና ቆጭ በሉና ስማ እና ያው በሚቀጥለው ጌታ ካረዳሽ አጋንንት ሲጋልብሽ ይኖራል ማለት ነው ዘመንሽን በድግምቱና በመተቱ አስሮ ይዛቸዋል በቃ ለምትሰሙ ግን ተጠንቀቁ ኦኬ ማን በማን ኖ ስቶፕ ኤልሱ ጎ ማይ ጎ ማማ ገ ቴንክ ዩ ማይ አይ ላቭ ዩ ኦኬ ለምትሰሙ ግን ወንድሞችና እህቶቼ ቢቴኬር ተጠንቀቁ ማለት ነው አልጠነቀቅም ብለህ ካልክ እግዚአብሔር ገብርኤልን መልአኩ ልኮ አሁን አይናገርም እግዚአብሔር ወይ በአንተ በኩል ነው ወይ በእኔ በኩል ነው የሚናገረው ኦኬ በልጆቹ በኩል እግዚአብሔር ለራሴ የሚናገረኛል በእናንተ በኩል ይናገረኛል ለዚህ ነው እግዚአብሔር ያሳያችሁ ሰዎች መልእክት ካላችሁ በውስጥ ጻፉልኝ ብዬምለው ነገሩኝ ብዬምላችሁ ጌታ እንደሚናገር በጣም ስለማምን ማለት ነው ኦኬ ክብር ለጌታ ይሁን ተጠንቀቁ ይሄን ሰው ተጠንቀቁ በተለይ ካልሆነ ግን በአውሬው ተወግተሽ ወይ በአውሬው ተወግተህ እንዳትገኝ ምን እንደምሰሙ ተጠበቁ ብሏል ከማን ምን እንደምሰሙ ተጠበቁ ብሏል ነገርናችሁ መርጌቶቹ ተደራይተው ነው የወጡት ጥንቆላ ቤት እና አስማት ቤት ማለት ነው ምድረ መተተኛ ሁሉ ነቴን እኮ ነው ብዬምልህ መንፈሴን እንዴት እንደሚቆጣ ለነገር አልችልም ይሄው እግዚአብሔር መንፈስ ይሄንን ባፍጢሙ ነው ምንደፋው በጌታ በኢየሱስ ክርስቶስም መንፈሱን ከላው ላይ ማለት ነው ወንድማችን ነው እንወደዋለን አየ ወንዱ ሴት ሁሉ ሲያዩ እንዲደነግጥ አድርጎ አሰርቶላል በየትኛው ዕውቀቱ አስደምሟቸው በየትኛው ዕውቀቱ አስገርሟቸው በየትኛው ዕውቀቱ ወንድሞች እናቶች አክሊል እንኳን የተባለው እንኳን እንደዚህ እንኳን አላለም የተሻለ ዕውቀት ያለው ወንድም ማለት ነው ጥንቆላና መተትን ማለት ድግምትንና ጥንቆላን በደንብ ነው የሚያስታውቀው ለምትሰሙ ተናግረናል ጌታ ግን እግዚአብሔር ይናገራል ካልሰማ ሄደ መጣር ትችላለህ መብት ነው እጅ ላይ ነው ያለው ኦኬ እግዚአብሔር ስሙ ለዘላለም የተቀደሰ ይሁን ስሙ ለዘላለም የተቀደሰ ይሁን እሺ
ገብሩ ወንድማችን ከአድዋ ኤርሚ እንዴት ነው ወንድማችን? ደሐንየ ደሐንዲሃ ያዳ ደህና ነህ? ደህና ነኝ። ኤርሚዬ ተባረክልኝ በጌታችን በኢየሱስ ክርስቶስ ወንድሜ በጣም ነው የማከብር ወንድሜ። ደህና ነህ? ደህና ነኝ። በትግርኛ ጀመርኩት። ትግርኛ አማርኛ በደንብ ስለማትችል ነው። እንዴት ነህ? አዎ አማርኛ ጎበዝ ነህ አንተ። እኔ ኧረ ትንሽ በጣም ፈጣሪን አመሰግናለሁ። አንተ ማግነቴ በጣም ነው የማመሰግነው ለፈጣሪ ወንድሜ። እንዴት ነህ? በጌታ ክብር እግዚአብሔር ይባረክ። ጥሩ ሁሌ ነው የምከታተለው። ሌሊት ነው በዩቲዩብ ነው የምሰማው የነበርኩ የአንተ ትምህርት። ትናንት ነው የጀመርኩት መግባት ወደ አንተ ማለት ነው። እንዴት ነህ? ደህና ነህ? እግዚአብሔር ይባረክ። በጣም ደህና ነኝ። በዛ ወገኖች አሉ። አዎ እየጸለያችሁ ነው? ኧረ ብዙም አይደለም ግን እየሞከርን ነው። ቁልሉ እየፈረሰ ነው። ቁልሉ እየተፈራረሰ ነው። ወንድሜ አንተ ይዘን ደግሞ ምን ከፈጣሪ በታች በጣም ደስ ብሎኛል። አንተ ማግኘት ማለት በጣም አልችልም እኔ ግን በጣም ደስ ብሎኛል። ከደስታ የተነሳ ነው ያንተ ገባህ ወደ አንተ ማለት ነው። ዝም ብዬ እየጠበቅኩት ነው ያረፈድኩት ስራ ሳልገባ። በጣም ደስ ብሎኛል ያንተ ትምህርት ማለት ነው። ደግሞ ባለፈው ከፈለገ ላይ ስትነጋገሩ የነበራችሁ ስለ ስዕል ምናምን መሰለኝ ይሰማል? አዎ ይሰማል። በጣም ነው እንደው ያለኝ ምክንያቱም የእግዚአብሔር መንፈስ የሌለው ሰው ስድብ ነው የሚያስቀድመው። በቃ ስድብ ብቻ ነው። ስለዚህ አንተ በርታልኝ። ደግሞ ለኛ ማግዘን አቅሜልን ግን አንተ ካገዝገን ግን አቅም እናገኛለን ወንድሜ። ኤርሚ ሄሎ ያ ቀጥል። እኛ እየሰማን ነው ወንድማችን። ጌታ ይባርክ። እዛ ልጆችን እየገቡበት ስለሆነ ነው። ቀጥል። እሺ ኑሩልኝ ወንድሞቼ፣ እህቶችና ወንድሞች በጣም ኑሩልኝ። በጣም ትምህርት ተከታተለዋል። በጣም ወዳችኋለሁ። ኑሩልኝ። ደግሞ ቁልሉ በጣም መፍረስ አለበት። ይቅርታ አማርኛ በደንብ ስለማይችል ነው። ከትግራይ አድዋ ነኝ። ከትግራይ አድዋ በጣም እየገባን ነው። አሪፍ ነው ያለው። ጌታ ይባርክ። በገባ አሪፍ እየተናገርክ ነው። ቀጥል። አብሽር። ፍላጎት ነው ያለኝ እንጂ ችሎታ እንኳን ብዙ የለኝም። ግን ዋናው የእናንተ ትምህርት ስለሚሰማ በጣም ደስ ብሎኛል። ደስ ስላለኝ ነው የገባሁት እና ጌታ ይባርካችሁ። ቁልሉ ውሸቱ ምናምኑ መፍረስ አለበት። እኛም በአቅማችን እንሰራለን። አብዛኛው የሚሆነው በላይ ነው በታላቅ ንጉስ ስለሆነ እኔ እንኳን አቅም ኖረኝ ሳይሆን ትምህርት ኖረኝ ሳይሆን የእናንተ ትምህርት በመንፈስ ስላለ ለመስማት ነው የገባሁ። በጣም ነው ወዳችኋለሁ። በጣም ወዳችኋለሁ። ከታተላችኋለሁ። አመሰግናችኋለሁ። ፈጣሪ ደግሞ ለእናንተ እንደሰጠ ኃይል ለኔም እንዲሰጠኝ ጸልዩልን ወንድሞቼ። ከታተላችኋለሁ ወንድሞቼ። ተባረክልን ወንድማችን። እንወዳለን። በውስጥ ከቻልክ ደውልኝ እናወራለን። ቴንኪው ወንድማችን። ጸጋ ይብዛል። እሺ ኦኬ። መልካም ቀን ወንድሞቼ። አቤል ሰላም ላንተ ይሁን። ሰላም ለዚህ ቤት ይሁን። ኤርሚ እንዴት ነው ወንድሜ? ደህና ነኝ ጌታ ይመስገን። አስገባይ ብለህ ስላልክ ነው ያስገባው። አዎ እግዚአብሔር ያከብረህ። እኔ ጥያቄ ነው መቼ ነው አንተ ጌታን የምትቀበለው? ይሄው እንግዲህ አሁን ጥያቄዎች አሉኝ። እኔ ተቀብያለሁ እግዚአብሔርን። አልተቀበልከውም? አቤል ልንገርህ፣ ጌታን አልተቀበልከውም። ብትቀበለውማ ተቀበለው ብዬ አልልህም። ጥያቄ ካለ ጥያቄውን እሺ በፈለክ በውስጥ ካልሆነም በዚህ ላይ አወራለሁ። ግን የእውነት ነው የምነግርህ ብራዘር። የእውነት ማለት የእውነት ቀልድ አይደለም። ፕራንክ እያረኩ አይደለም። እኛ ጋር ታውቃለህ ቀልድ የለም። ቀራንዮ ኮረብታ ላይ የሞተውን የዳዊትን ልጅ የእግዚአብሔር ልጅ ኢየሱስ ክርስቶስን የህይወትህ አዳኝ አድርገህ መጽሐፍ ቅዱስ በሚያስተምረው ቅዱሳን ነቢያትና ቅዱሳት ሐዋርያት ባስተማሩት መሰረት ገና አልተቀበልከውም። ሳይኖርህ አለኝ አትበለው፣ ሳትቀበለው ተቀበልኩት አትበል፣ ሳትድን ዳንኩ አትበል፣ የዘላለም ህይወት ሳይኖርህ አለኝ ብለህ አትበል። ምክንያቱም የዘላለም ህይወት ካለህ ድንሃል ማለት ነው። ከዳንክ በማን የዳንከው? በእግዚአብሔር ልጅ ነው፣ በኢየሱስ ክርስቶስ መሆን ያለበት። አንተ ደግሞ በእግዚአብሔር ልጅ በኢየሱስ ክርስቶስ
አምነህ ያንን ድህነት መጽሐፍ ቅዱስ በሚያስተምረው መሰረት ያንን ላይን ተከተለ አይደለም መዳን ያገኘው። እና እኔ መቼ ነው ጌታንም ተቀበለው ለምን አትድንም ነው ብየምልህ አቤል። ቆም ብለህ ለራስህ ህይወት ለአንተ ብቻ ሳይሆን ለሌሎችም ሰዎችም ጭምር ነው የምናገረው። እዚህ ውስጥ ላላችሁ ጌታ ኢየሱስ ክርስቶስን ባለመቀበል ገና በብዙ ግራ መጋባት ውስጥ ያላችሁ ሰዎች ኦኬ፣ እንደ ወንድሜ እንደ አቤልም ያላችሁ ማለት ነው። ገና በመቅበዝበዝ ላይ ያላችሁ አፋችሁ እንደሚያወራው ውስጣችሁ ሰላምና እረፍት የሌለ ኦኬ፣ ክርስቶስን መቀበል ማለት የዘላለምን እረፍት ማግኘት ማለት ነው። የሚያርፈው ምንህ ነው? ነፍስ ናት የምታርፈው። አምላኳን በማወቅ ታርፋለች። ስለዚህ ጌታን ለመቀበል እኛ ጴንጤዎች ፈጥረን ያወራኑ ነገር ስለሚመስላችሁ በጣም ብዙ ዘመን ስትቀልዱ ኖራችኋል። ሁለት ትልልቅ የአዲስ ኪዳን ፈርጥ የሆኑ ሐዋርያት ይሄንን ተናግረውታል። ዮሐንስ የዘብዴዎስ ልጅ ወንጌላዊው ማለት ነው በምዕራፍ 1 ቁጥር 11 እና 12 ላይ ተናግሮታል ስለ ጌታን ስለመቀበል። ቅዱስ ጳውሎስ በአንደኛ ጢሞቴዎስ መጽሐፍ ምዕራፍ 1 ቁጥር 15 ላይ እንደዚሁ ተናግሯል። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው ይላል። አንደኛ ኃጢአተኞችን ሊያድን የመጣው ኃጢአተኛ መሆንህ ገብቶህ እሱ ጻድቅ ጌታ መሆኑ ገብቶህ ለኃጢአት ቅጣት እንደተቀጣልህ ገብቶህ ያንንም በልብህ አምነህ በአፍህ መስክረህ ካልሆነ በስተቀር አትድንም። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ያለው። ሰው በልቡ ሳያምን ሰው በአፉ ሳይመሰክር መዳንን አያገኝም። ፕሊዝ በህይወታችሁ ላይ አትቀልዱ። ከበስተኋላም 64000 ሰው ማያችሁ ማለት ነው። እዛው ባላችሁበት ቦታ ላይ ሆነሽ በህይወትሽ አትቀልጂ እህቴ፣ በህይወትህ አትቀልድ ወንድሜ። ድንገት ነው የሰው ህይወት በምድር ላይ እንደ ዣንጥላ ነው ይታጠፋል፣ እንደ ጥላ ነው ያልፋል፣ እንደ ጤዛ ነው ይረግፋል፣ እንደ አበባ ነው ይረግፋል፣ እንደ ሳር ነው ይደርቃል፣ እንደ እንፋሎት ነው ታኖ ይጠፋል፣ እንደ ሸረሪት ድር ነው ይበጠሳል። ይሄ ሁሉ የሰው ህይወት የተመሰለበት ነው። ዛሬ ላይ ያለው ብለህ ነገ ላይ አትኖርም። ዛሬያችንም ነጋችንም በሱ እጅ ላይ ነው ያለው። የአብ ልጅ ኢየሱስ ክርስቶስ ግን ይለምናችኋል። ግድ የላችሁም፣ ቆም ብላችሁ አስቡ። ሃይማኖት አይደለም እኛ ቀይሩ የተቋም ቀይራ አይደለም ለምንለ በክርስቶስ ኢየሱስ በማመን የሚገኘውን ንስሐና የኃጢአት ይቅርታ ቅዱሳት መጻሕፍት በሚያስተምሩት ብሉያትና አዲስ ኪዳን በሚያስተምሩት በዛ መሰረት ኢየሱስ ክርስቶስን የህይወታችሁ አዳኝ አድርጋችሁ አልተቀበላችሁትም። ተቀበሉ እኮ ብለን ስንል ገና እኮ እያሾፋችሁ ያላችሁ ሰዎች ናችሁ። እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል ብሎ ያለውን የማቴዎስ ወንጌል መጽሐፍ ምዕራፍ 10 ቁጥር 40 ጠቅሰን ስናሳያችሁ እሱን ትጠቅሳላችሁ። ይሄው ጌታ ታዲያ እናንተን የሚቀበል እኔን ይቀበላል አለ። ሐዋርያቱን መቀበል ማለት ጌታን መቀበል ማለት ነው። ኢየሱስን መቀበል ማለት አብን መቀበል ማለት ነው። ስለዚህ ዳኑ ፕሊስ። አቤል እኔ እንኳን ሳቀዚህ ሶሻል ሚዲያ ላይ በጣም ብዙ ጊዜ አይደል በቃ ቆም ብለህ ቤት ውስጥ አልጋ ላይ ጋደም ብለህ አስብ። እግዚአብሔርን አሰብኩት ደስም አለኝ ብሎ እንዳለ ታላቁ ነቢይ ዳዊት እግዚአብሔር ብቻ ነው አዳኙ፣ ወደ እርሱ የሚጠጉ ብቻ ይተርፋሉ፣ ወደ እርሱ የሚጠጉና በእርሱ የሚታመኑ ብቻ ይድናሉ፣ ካልሆነስ ይጠፋሉ። እዚህ ዛሬ የምትሰሙኝ ወንድሞችና እህቶች ይሄን ጌታ ሳታምኑት አሁን ይሄን ላይቭ ከዘጋው በኋላ ሞት መጥቶ እንደሚነጥቀሽና ወይ እንደሚነጥቀህ እና እንደማይነጥቀህ በምን ታውቃለህ? ማን ዋስትና ሰጠ? በዚህ ምድር ላይ ጌታን የተቀበልክ ብትሆን አትጠፋም፣ በክርስቶስ ኢየሱስ አምነህ ከሞትክ። ባይሆንስ ግን ጌታን ሳታምን ገና በመከራከር ላይ ከዚህ ቤት ውስጥ ገብተህ ተሳድበህ ተራግመህ አስማት የምትሰሩ በአስማታችሁ እናንተ አታቆሙኝም። በሕያው ጌታ ፊት ነው የምነግርህ። ከየትኛውም ምድር ላይ ያሉ አስማተኞችን ጥራ። የትኛውም ምድር ላይ ቋልኩ
የአፍሪካው አላዋጣ ብሎ ካለ በአረብ ሀገር ማለት ነው። በፈለጋችሁት አድርጉ። ቅዱስ የእግዚአብሔር ልጅ ኢየሱስ ክርስቶስ እናንተን ያስቆማቸዋል። ማንም ድግምታምን ፈርቼ የወንጌል እውነት አይታጠፍም። እኔ ነኝ እያሸበርኩ የምኖረው፣ አንተ አይደለም እኛን እያሸበርክ የምትኖረው። የእግዚአብሔር ልጅ ነው እያሸበረህ የሚኖረው ማለት ነው። ስለዚህ መተተኞችም ዛሬ የምትደግሙ የምትጠነቁሉ አስማተኞች እስከ ዛሬ ሳትጠነቁሉ ስለቀራችሁ አይምሰልህ። 10 ዓመት ሙሉ ከፌስቡክ እና ከዩቲዩብ ጀምሮ ነው እናስቆመዋለን ብለው ያሉት። ይሄን ሰው የሚያስወግድ አንድ ሰው ይጥፋ እንዴ በጥበቡ ብለው ይያል። ምን ጥበብ አላችሁና ምን ጥበብ አላችሁና? ጥበባችሁ ተውጧል፣ ጥበባችሁ ተሽሯል። ዘንዶም ማነው ምድሪቱም ሴቲቱን ረዳቻት ይላል ራዕይ መጽሐፍ ምዕራፍ 12 ላይ ማነው ምድሪቱም ሴቲቱን ረዳቻት፣ ዘንዶ ካፉ ያፈሰሰውን ውሃ ዋጠችው ይላል። ዘንዶ ካፉ ያፈሰሰውን ውሃ ዋጠችው ይላል። የሙሴ በትር የፈርዖንን ጠንቋዮች በትር ዋጠች። የናንተ ጥበባችሁ የጥበብ ሁሉ ምንጭ በሆነው የጥበብና የእውቀት ሁሉ መዝገብ በሆነው በእግዚአብሔር ልጅ በኢየሱስ ክርስቶስ ይዋጣል እንጂ ኤርሚያስና ልጆቹን ሚስቱን ጫፉን አትነኩትም። ጫፉን ከማን የተነሳ? ከመንፈስ ቅዱስ የተነሳ ከእግዚአብሔር ልጅ ደም የተነሳ ማለት ነው። ንስሐ ግን ገብታችሁ አስማተኞችና ጠንቋዮች ከበስተኋላ ተቀምጣችሁ የምትሰሙ የቤተ ክርስቲያን አገልጋዮች፣ ቆሞስ ጳጳሳት ሁሉ ጭምር የአገር መሪዎች ሁሉ አላችሁ። ምንም ራሴን የምቆልልበት የለም። የሰራዊት ጌታ እግዚአብሔር ምድርን እጠራለሁ ውጣና ስበክ ብሎኛል። ንስሐ ግቡ፣ ጌታ ይወዳችኋል። ንስሐ መግባት ማለት ሄደህ ለቄስ ኃጢአትን መናገር ማለት አይደለም። ንስሐ መግባት ማለት በክርስቶስ ኢየሱስ ከእግዚአብሔር አብ ጋር መታረቅን አገኝ። ዳኑ፣ የኃጢአታችሁን ይቅርታ በስሙ ታገኛላችሁ። ከኢየሩሳሌም ጀምሮ የተነደለው የወንጌል እውነት በስሙ ንስሐና የኃጢአት ይቅርታ ነው የተሰበከው። ከፀሐይ መውጫው እስከ መጥለቂያው ድረስ የደህንነትን ወንጌል በእጃቸው አስይዞ ላከው ይላል። ያ የተላከው ወንጌል እጃችን ላይ ደርሷል። ወንጌሉ የምስራች ነው። የምስራቹ ምንድነው? ኢየሱስ ጌታ ነው። ኢየሱስ ያድናል ማለት ነው። አቤልዬ ቆም ብላ አስብ ብራዘር። እውነቴን ነው ብየምልህ። እኔ በጣም ነው የምወድህ፣ በጣም ነው የማከብርህ። እኔ ተግሳጽህንም አንዳንዴ ቃልህ ስታስተምርም ውስጤን ይነቀዋል አምናለሁ። ግን ምን አለ መሰለህ አሁን እኔ በህይወቴ ከሶስት በላይ ታምር ጌታ በውስጤ እንዳለ አሳይቶኛል። ከሳራ በረሃ ላይ ያድኖኛል ከአማሊቆች ማለት ነው፣ ከኛ ጋር ካልሰገድክ ብለው። ሁለተኛ ከጥብቅ ባህር ላይ ዮናስ አምላክ ብታድነኝም ባታድነኝም ከዚህ ባህር ላይ አመልካለሁ አውጣይ ብየው ታድጎኛል። 9 ሜትር ማዕበል ላይ 8 ሰው ነው የተረፈነ ባህር ላይ 2011 ላይ ማለት ነው። ያ ጌታ ከኔ ጋር እንዳለ በዚህ ያመንኩተኝ እንዴት ነው የለም ብዬ ማምነው? እንደገና ሌላ መቀበል ውስጥ ምናልባት ኃጢአት ሰርቼ ሊሆን ይችላል። ከዛ ኃጢአት በንስሐ ታጠብ ትለይ ይችላል። ግን በህይወቴ ከሚሊተሪም ራሱ ከንፍሮ ጥሬ ነው የወጣው። በጣም አዋጊ ነበርኩ በሰሜኑ ግንባር። ከንፍሮ ጥሬ ነው የወጣው። እውነት ነገር ነው የምነግርህ። እና ክርስቶስ በእኔ ውስጥ እንዳለ አምናለሁ እንዳለ ያ አቤልዬ በአንተ ውስጥ አይደለም ያለው፣ በአንተ ውስጥ እንዲኖር ይፈልጋል። አቤልዬ ልብ በል፣ በአንተ ውስጥ እንዲኖር ይፈልጋል። አንተ ውስጥ የለም ክርስቶስ፣ በአንተ ውስጥ እንዲኖር ይፈልጋል። ነገር ግን አሁን በነገርከኝ መንገድ ሁሉ በቸርነቱና በምህረቱ ብዛት በክንፎቹ ጥላ እየሰወረ ማንም በማያልፍበት ምድረ በዳ ሲመራህ ትናንትናዎችን ቆም ብለህ ስታስብ አላልፋቸውን ብለህ ያልካቸውን ቀናትና ወራቶችን ዓመታትን አሳልፎ ከጥይት ከጦርነት በመንገድ ላይ ወጥቶ ከመቅረት ያዳነ ቸርነትና ምህረቱ ሁሉ አብዝቶልህ ለንስሐ በስሙ በማመን የሚገኘውን የኃጢአትን ይቅርታ አግኝተህ ትድን ዘንድ ስለወደደህ ጥበቃውን ባንተ ላይ አጽንቶልሃል። ውስጥ ስላለ አይደለም፣ የምህረቱ ብዛት ስለበዛለ ነው። ውስጥህ ግን እንዲኖር ይፈልጋል ጌታ። ውስጥ ያለ ብለህ ካልከኝ አሁን
ይናገራሉ ብዬ ብለህ አይናገርህም። የለም ውስጥ የለም። ውስጥ ግን እንዲኖር ይፈልጋል። ለዚህ ነው ተቀበለው ብለን ያለን። ለምሳሌ ዳዊት ታስታውሰዋለህ። ዳዊት እናንተ መኳንንት በሮችን ክፈቱ የክብር ንጉሥ ይግባ ይላል። አሁን አንተ ተአምራቶቹን አይተሃል፣ ማዳኑን አይተሃል። ያዳነህ ጌታ እንደሆነ ገብቶሃል። ያዳነህ ጌታ ግን ህይወትህን እንዲቆጣጠረው የልብህን በር ከፍተህለት ተቀበለው ጌታን በእውነተኛ ንስሐ። አንተ ልብ ውስጥ እንዲኖር ፍቀድለት። ናና በእኔ ውስጥ ኑር እኔም ካንተ ጋር ልኑር ብለህ ፍቀድለት። አዎ አድኖሃል። ትናንትናዎችን ያንን ያዳነኝ እግዚአብሔር ነው ብለህ ስትመሰክርልኝ አይ አይደለም ያዳንሁ ሌሎች ናቸው ብዬ አልልህም። ሌሎች ናቸው እንኳን ብለህ ብትመሰክርልኝ ያዳንሁ ሌሎች አይደሉም፣ እነዛን ዘመናት ያዳነህ እግዚአብሔር ነው ብዬ የምልህ የነበረው። ግን አንተ ያዳነኝ እግዚአብሔር ነው አልክ። ያዳነህ እግዚአብሔር አይደለም ብዬ አልልም። አዎ ያዳነህ እግዚአብሔር ነው። ከዛ ጦርነት ውስጥ በውትድርና ውስጥ ማለት ነው በነበርክበት የጥይት ሩምታ በሚተኮስበት ከዛ ውስጥ አድኗል። በመንገድ ላይ በሳህራ በረሃ አድኗል። ባለፍክባቸው የህይወት ጎዳናዎች አድኗል። አውሮፓ ዝም ብሎ አልጋ ባልጋ አልገባም፣ አድኗል። አዎ ይሄንን ያደረገው ስለወደደ ነው። የቸርነትና የምሕረቱ ብዛት ስላበዛልህ በቃ ታምራቱን አይተሃል። ይሄን ታምራት ያደረገው ጌታ ግን አንተ ውስጥ እንዲኖር እና ነፍስህን እንዲያድናት ነፍሱን እስከ መስጠት ድረስ የወደደህን ጌታ በልብህ ወደህና ፈቅደህ ተቀበለው። አቤልዬ ኦኬ፣ ወደህና ፈቅደህ ተቀበለው። በቃ ይሄን የሚቀርብህ አንተ እንጂ እኮ ማዳኑ ስላላየህ አይደለም። አንዳንዶች እኮ ልክ አሁን እንዳንተ ብዙ የተደረገላቸው ሰዎች አሉ። በእግዚአብሔር የቸርነቱና የርህራሄው የምሕረቱ ብዛት ጠብቋቸው ዛሬ ቀኗ ምንድነች? 16 እመቤቴ ነች። ኪዳነ ምሕረት በለተ ቀኗ ተፋችኝ ይላል። የማነች ኪዳነ ምሕረት? በ16 እሷ እንድትሰራ እግዚአብሔር እንዳይሰራ ማን ያደረገው? አየህ፣ የፈጣሪን ምስጋና ለፍጡር ለመስጠት ማለት ነው። ዛሬ ምንድነው ቀኑ? 23 ሰማዕቱ የልዳው ኮከብ ባለፈረሱ ጊዮርጊስ ነዋ። ጊዮርጊስ አባቴ እየተባለ ማለት ነው። ሁዝ ጊዮርጊስ አቤልን ለማዳን አንተን እንትናን ለማዳን ጊዮርጊስ በፈረሱ ምናምን ነገር እየተባለ ማለት ነው። የእግዚአብሔርን ማዳን የእግዚአብሔርን ቸርነት ለፍጡር ማለት ነው። የቱ ጋር ነው? አሁን አንተ እስራኤላዊ ወንድም እንደሆንክ አይ ቲንክ ስትናገር ይሰማው መስሎኛል፣ ባልሳሳት ማለት ነው። አቤል ኦኬ፣ የቱ ጋር ነው አባቶቻችን እንደዛ ሲሉ የነበሩት? ዳዊት ያዳነኝ ሳሙኤል ነው ብሎ ሲል አይተሃል? የቀባው ነብይ አይደል? በእግዚአብሔር ተልኮ ወደ ቤተልሔም ውረድ፣ ዘይቱን በቀንድ ይዘህ ሂድ ወደ ቤተልሔም፣ ንጉሱ ከጠየቀ ጊደር ላርድ ልሰዋ ነው ብለህ በል ሂድ ብሎት ዳዊትን ዘይት አፍሶበት የቀባው ሽሙኤል ነቢይ አይደል እንዴ? እና ዳዊት በህይወት ዘመኑ ምንድነው በሞት ጥላ ሸለቆ ውስጥ እንኳን ቢሄድ ሽሙኤል ነቢይ አንተ ከኔ ጋር ነህና አለው ሳሙኤልን? አላለው። ከዳዊት ጋር ይኖራል እንዴ ሳሙኤል? አይኖርም፣ ሞተ እኮ። በአርማቴ ተቀበረ ታላቁ ነቢይ። በህይወቴ ዘመን ሁሉ ቸርነትህና ምህረትህ በህይወቴ ዘመን ሁሉ ይከተሉኛል ብሎ ያለው የአባቶቻችን የአብርሃም የይስሐቅ የያዕቆብን አምላክ ነው። ዳዊት የሆነ ፍጡር ይከተለኛል ብሎ አላለም። በእውነት ያ ታላቅ የጦር አርበኛ ኢያሱ ሰባቱን ነገስታት ድል የመታ የአግን ንጉስ የመታ ከነዓናውያን፣ አሞራውያን፣ ኬጣውያን፣ ፌሪዛውያንን የመታ ያ ሰው በእውነት ጦረኛ ነውና ከኔ ጋር ተከትሎ ይሄዳል ብሎ ኢያሱን ስሙን ጠርተው በባለፉት ትውልዶች የኢያሱን ስም ጠርተው ኢያሱ ከእንዲህና ከእንደዛ አዳነን ብለው ሲሉ ሰምተህ ታውቃለህ? የለም። ዘመነ መሳፍንት ላይ የነበሩ አባቶች ሳምሶንን ስሙን ጠርተው ሳምሶን እንደዚህ አዳነን ብለው ሲሉ አይተህ ታውቃለህ? የለም። ዛሬ ዓመቱ ሳምሶን ነው ተብሎ ሲባል አለ? የለም። ስለነ ጌዲዮን ስለነ ባራቅ ስለነ ዮፍታሔ እንዳልተርክ ጊዜ ያጥርብኛል ብለው ያላቸው የእምነት አባቶች
ዛሬ የዮፍታሔ የዓመቱ መታሰቢያ ነው ተብሎ ሲባል አለ የለም። አዲስ ኪዳንም ብሉይ ኪዳንም ስማቸው እንደ ኮከብ የደመቀ አባቶች ማለት ነው። አሁን አንተ ገብቷል አቤል በሳራ በራስ ሲሄድ በጦርነቱ ሲሄድ ያዳነኝ ጌታ ነው አልክ። አንተ ያልገባ ውስጤ ነው ብለሃል። ውስጥህ አይደለም። ውስጥህ እንዲሆን ግን ይፈልጋል ጌታ። አቤል ሰማኝ፣ ውስጥህ እንዲኖር ይፈልጋል። የእስራኤል አምላክ በአንተ ውስጥ እንዲኖር ይፈልጋል። ማደሪያው እንድትሆነው ይፈልጋል። ልጁ እንድትሆነው ይፈልጋል። ያንን የምህረትና የቸርነቱን ብዛት ሲያበዛልህ በህይወት ያሰነበተህ ለህይወት የሚሆን ንስሐ እንድትቀበል ነው። ህይወትና አለመጥፋት ወደ ብርሃን የወጣው በጌታ በኢየሱስ ክርስቶስ በዳዊት ልጅ ነውና በእርሱ በማመን ከዘላለም ፍርድ እንድትድን እግዚአብሔር የአባቶቻችን አምላክ በአንተ ውስጥ በመንፈሱ እንዲኖር የልብህን በር ክፈትልኝ ይላል። ማንንም አድነውኛል ብሎ ጠርቶ ያውቁ። ማንንም ዛሬ ዓመቱ ሙሴ ነው ሲባል ሰምተህ ታውቃለህ? የለም። ለምንድነው ሙሴ ከሞተ በኋላ ኢያሱ ለእስራኤል ልጆች ዛሬ ዓመቱ ሙሴ ነው የተጸነሰበት ነው የተወለደበት ነው እያለ እንዲህ አይነት በዓላትን ለምንድነው ያልሰራው? ከሙሴ የሚበልጥ ነብይ አለ እንዴ ብሉይ ኪዳን ላይ? የለም። የተጸነሰበት የተወለደበት የሞተበት የበረረበት እየተባለ አለ? የለም። የዘንድሮ እኮ ማለቂያ የለው። ምን ነው አባቶቻችን ወደ ኋላ ዞር ብለን ማየት አቃተን? ስለዚህ እናንት መኳንንት በሮችን ክፈቱ፣ የክብር ንጉስ ይግባ ይላል። ያ የክብር ንጉስ እግዚአብሔር ነው፣ በሰልፍ ያያል ብሏል። የጭፍሮች አምላክ የእስራኤል አምላክ ልዑል እግዚአብሔር እሱ ነው። የዓለማት ፈጣሪ የሰማይና የምድር ንጉስ ማለት ነው። ከርሱ በቀር መድኃኒት፣ ከርሱ በቀር አምላክ፣ ከርሱ በቀር አባት፣ ከርሱ በቀር መጠጊያ፣ ከርሱ በቀር መታመኛ፣ ከርሱ በቀር መደገፊያ። ዳዊት ሲናገረው አምባዬ፣ መሸሸጊያዬ፣ መታመኛዬ ይለዋል። ዳዊት ማን ነው? ዳዊት ሲጠራው ማለት ነው። ብርሃኔ፣ መድኃኒቴ፣ እረኛዬ፣ ተስፋዬ። አባቶቻችን እንደዚህ አምልከውት ነው ያለፉት። በጣም እኮ ነው በእውነት። እኔ መቼም አይን ሲከፈት ነው እግዚአብሔር ሁሉ ነገር የሚያሳይ እንጂ ፍጡርን ተስፋ አድርጎ ማለት ነው። በእውነት እኮ ነው የምልህ። የአባቶቼ የአብርሃም የይስሐቅ የያዕቆብ አምላክ የእስራኤል ንጉስ ልዑል እግዚአብሔር የዘመኔን ቁጥር ይግዛ። ወድጄና ፈቅጄ በዘጸአት መጽሐፍት ላይ ኢዮቤልዩ እንዲሆን 6 ዓመት ከተገዛ በኋላ በ7ኛው ዓመት ይልቀቀው ይላል። እነሱ ግን ያ በቤት ውስጥ ያለ ባሪያ መሄድ ካልወደደ ለዛ ለቤቱ ባለቤት ለዘላለም ባሪያ እንዲሆን ጆሮን በወስፌ እንዲበሳና እንደዛ እንዲያደርግ የተቀመጣለ ታናክ ላይ ህግ እና ወዶና ፈቅዶ ያ በቤት ውስጥ ያለ ሰራተኛ አልወጣም እኔ እዚሁ ጌታው ቤት እኖራለሁ ብሎ ካለ ጆሮን በወስፌ ይበሱታል እንደ ህጉ። ምን ማለት ነው? ለዘላለም ያንተ ባሪያ ሆኜ ልቀር ማለት ነው። ያው እላዋለሁ ጌታዬን ኢየሱስ ክርስቶስን ለዘላለም የሱ ባሪያዎች ሆነን የሱ ባሪያ ሆኜ የዘመኔ ቁጥር ይለቅ። ይበቃናል። ብዙ ትከሻችን ላይ ተጫኑብን በጣም ብዙ አለ። ጌታ ያላዘዘው ማለት ነው። እሱ ያልጫነብን ቀንበር፣ እሱ ያልሰጠን ትእዛዝ፣ እሱ ያልሰጠን አዳኞች ወንድሞች እናቶች፣ በጣም እኮ ነው የሚያሳዝነው። እግዚአብሔር አንድ አዳኝ ነው የሰጠን፣ ልጁ ነው ወደዚህ ዓለም መድኃኒት ቤዛ አድርጎ የላከው። አርሴማን አላካትም መድኃኒት ሁኚ ብሎ፣ ተክለ ሃይማኖትን አላከው አድናቸው ብሎ አላከው። አያድኑማ።
አባታችን አብርሃም እንኳን እኮ አያድንም። እኔ እኮ ሳቄ የሚመጣው ተክለ ሃይማኖት ከአብርሃም በላይ ሆኖ በምድራችን ላይ ሲሰለጥን ነው። ሳቄ ነው የሚመጣው አልኩህ። እግዚአብሔር ከሰማያት ወርዶ የሱን ቤት አንኳኩቶ እቤቱ ቂጣ ተጋግሮለት ሳራ ቂጣ ጋግራለት እርጓ አቅርባለት ወይፈን ታርዶለት ያህዌ የእስራኤል አምላክ አምላካችንና አባታችን ቅዱስ ስሙ ለዘላለም ይክበር። እቤቱ የተስተናገደ በሳራና በአብርሃም ቤት የተስተናገደ ጌታ ቤቱን አንኳኩቶ ነው የመጣው። ምን ያህል ቢወደው ነው አብርሃምን? ኦ ሎርድ ምን ያህል ቢወደው ነው አብርሃም? ምን ያህል ነው የሚወደው ይሄን ጌታ ብለህ ብትል እንዴ መውደዱን አብርሃም እግዚአብሔር እንደሚወድ እኛ እንኳን አንወደው፣ እውነቱን ለመናገር ማለት ነው። ውሸታሞች ነው የምንሆነው። አብርሃም ራሱ እግዚአብሔርን ይወደዋል። አዎ ይወደዋል። እግዚአብሔር አብርሃምን እግዚአብሔር እኔ እናንተን ቢወደን አይገርምም? ከሱ መውደድ ተነስቶ ማለት ነው። አብርሃም እግዚአብሔርን ይወደዋል። አዎ እስከምን ድረስ? ልጅን እስከ ማረድ ድረስ። አንድ ልጅ 75 ዓመት 25 ዓመት ሙሉ አልቅሶ የተሰጠው ልጅ አንድ ልጅን ሰዋልኝ ብሎ ሲለው ቢላውና እንጨት ይዞ ወደ ተራራ የሚያስኬድ እምነት። አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ። 3 ልጆች አሉኝ። እኔ ሳስበው ሁሉ ሰውነቴን ይወረኛል። ይህ አባት ከማጋት አነጻጽረዋል። አብርሃምን እንኳን ከየትኛው ጻድቅ ጋር ታነጻጽረዋል? እንኳን የአብርሃምን አምላክ አይደለም አብርሃምን እንኳን ከማጋ ይነጻጸራል። እኔ እኮ 3 ሆኖ ነው ሰውነቴን የሚወረኝ እኮ አልኩ። ልጅን ስጠ ብሎ አንድ ልጅ አንድ የአይን ማረፊያ ተባለ። አንድ ከሚወዳት ከሳራ አንድ 2 ሰጥቶት እኮ አይደለም አንዱ 9 ያለው 3 እንደኔ ሰጥቶት እኮ አይደለም አንዱ 9 ያለው። ከሳራ የወለደውን ነው ለይፈልኩት እንጂ እነ ኢስማኤልና ሌሎቹ አሉ። እነሱ እንደ ስጋ ስለተወለዱ አይፈልጋቸውም እግዚአብሔር። አንድ ወልዶ 9 የተባለበት ምን ያህል ያላል በጽድቁ